ቃል በኃይሉን አዋርዳና አሰድባ በሰላም ዘንድ እስከ መጨረሻው አጣልታ እንዲሰናበታት አድርገዋለች። በጣም የሚገርምና የውሸት ታሪክ ግማሹ ቢሆንም ነገር ግን እሷ እንደሌለችበትና ሊገላት እያስፈራራት እንደሆነ ያንን ያደረገችው አሳምና ከዛ ተቤት አንተ ክፉ አውሬ እንዴት የእናትህ ልጅ ላይ እንደዚህ ታረጋለህ? እኔ በዛ ጊዜም ጠፍቼ ሳይሆን አቶ በኃይሉ ከቤት አውጥቶ እንዝናና ብሎ ጥሎ ሄዶ ነው። ስለዚህ አስወጥቶ ጥሎኝ እንጂ እኔ ጠፍቼ አይደለም በማለት እውነቱን ተናግራታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የስደተኛ ዩቲዩብ ቻናል ተከታታዮች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ክፍል 58ን አደራ ድራማ ነው። እነሆ እንድትከታተሉኝ ጋብዝኳችሁ። ሀሳብ አስተያየት ካላችሁ ኮሜንት ሳጥን ላይ እንድታስቀምጡልኝ በአክብሮት ጋብዛለሁ። ዛሬ ሰላምዬን እውነተኛ እናት ልጄ ናት ብላ የተቀበለቻት ቃልዬን የውሸት ታሪኳን መናገር አላቆመችም። አቶ በኃይሉና እኔ ወይም አጎቴና እኔ በተደጋጋሚ ልንገልሽ በመርዝ ሞክረን ነበር። ይህን ነገር ያደረኩት ግን አቶ በኃይሉ አስገድዶኝ እንጂ ወድጄ አይደለም። ከእንግዲህ ወዲያ ከአንቺ ጋር የባላጋራ ሆኜ ሳይሆን በሰላም ነው መኖር የምፈልገው። አቶ በኃይሉ ይሄን ያደረገው አንቺን ሀብት ንብረት ስለሚፈልግ ነው በማለት ለወይዘሮ ሰላም ሁሉንም ነገር ትነግራታለች። ወይዘሮ ሰላም በጣም ትናደድና አንገቱን አንቃ እንዴት እንደዚህ ታረጋለህ? አንተን እኮ የእናቴም የአባቴም ልጅ እህትህ ነኝ። እንዴት እህትህ ላይ እንደዚህ አይነት ጭካኔ ትጨክናለህ? ሁለተኛ አይንህን ማየት አልፈልግም ብላ ኮሌታውን ይዛ እስከ ደጅ ታባርረዋለች። እሷ ወደ ቤት ገባ እንዳለች ግን ቃል ደጅ ላይ ወጣ እንዴት ነው የእህትህን ልትሰናበት አትፈልግም ወይ በማለት ተጠራውና እሱም እንግዲህ አሁን አንቺ የተሳካለሽ መስሎሽ እኔን መንፈንገልሽ ነው። ነገር ግን ምንም ነገር እንዳተሳካለሽ አረጋግጥልሻለሁ። የሰላምዬን እንዴት አድርገሽ እንደቀየርሽው ባላቅም ውጤቱን ነገር ግን እውነተኛ ልጇ እንዳልሆንሽ እኔም አንቺም እናውቃለን። ስለዚህ ያንን ላረጋግጥልሽና ልክ እንደኔ ተዋርደሽና ይዤ እንደመጣሁሽ ይዤ መልስሻለሁ በማለት ከዛ ተቤት እንደሚያስወጣት ቃል ገብቶላት ሄደ። እሷም በጣም በፍርሃት ትቀጠቀጥና ይህን ካላት በኋላ እውነተኛ ልጅነቷን የማያረጋግጥ ይመስላል በማለት ትናደድበታለች። አሁንም በድጋሜ ይሄን ብሎ ከቤት እንደወጣ ትንሽ ከቆየ በኋላ ለዶክተር ደውሎ መገናኘት እንዳለባቸውና አንድ ምስኪን ነፍስ ማዳን አለብን። ቃል በጣም መጥፎና እባብ የሆነ ሌና ምንም ነገር ልታደርግ ትችላለች። እባክህ ይሄን ነገር ለሰላም ስትል እሺ በላይ በማለት ዶክተርም ከሱ ጋር ምንም አይነት ስራ መስራት እንደማይፈልግም ባያነግረውም ነገር ግን ሊያግዘኝ ይችላል በማለት ወደ በኋላ ላይ አገኝሃለሁ ብሎ ቃሉን ይሰጠዋል። ትንሽ ከቆየ በኋላም ወደ ቦታው እንደሚመጣ ደውሎ ሰፈረው ወይም እንዲገናኙ ያደርጋል። ዛሬ ብሌን ከዚህ በኋላ ልጄ ልታስቀይሽ ወይም ይህን ሁሉ መከራና ግፍ ስትፈጠምብሽ ማየት አልፈልግም። ስለዚህ አንቺን ከዚህ ቤት ማወጣው ወድጄ አይደለም በማለት በጣም በመሰቅሰቅና እያለቀሰች እባክሽ ሂጂልኝ ትላታለች። ቃልም ይሄን እንዳየች እሷም እንዳትሄድባት ብትለመናትም ነገር ግን አሁን ግን መሄድ አለብኝ ብላ ብሌን በፌስታል ወይም እቃዋን ሁሉ በፌስታል አድርጋ ደጅ ላይ ስትደርስ ትጠራታለች። ምንድነው ነገሩ ስትላትም ደሞዟን ሳይቀርና የአንገት ሀብል ደግሞ በጣም ቆንጆና የሚያምር ከአረብ ሀገር ስመጣ የገዛሁት ለልጅ ነበረ። ከዛም ተረሳ። ደሞም ሳጥን ውስጥ አድርጌው ጣፍቶብኝ ነበረ። ዛሬ እንዳጋጣሚ አገኘሁት። ስለዚህ ዛሬ ቦታው ያንቺ ነው በማለት እኔ እንዳንቺ የምወደው ልጅ የለም ስትላትም እሷም እንደናትም እንደወደደቻትና መቼም ቢሆን በህይወቷ እማትረሳት ልዩ ቦታ እንዳላትና በህይወቷ እንደሱ አይነት መልካም አሰሪ እንዳላየች ብሌንም ትነግራታለች። እኔም እንደ ልጄ ነው ማደርግሽ። ጊዜ አልፎ ይሄ ቀን አልፎ እንደምንገናኝ ተስፋ አደርጋለሁ። ቃልን ማስቆም ባልችል አንቺን ግን ማስወጣች እያለሁ እባክሽ አሁን ከዚህ ካልሄድሽ ብዙ እያለቀስን እየተገሰን መዋላችን ነው በማለት እንግዲህ ሁሉንም ነገር አክብራና እሺ ብላ ፌስታሏን ይዛ ደጅ ላይ ስትወጣ ተቃቅፈው እየተሰናበቱ እያለ ቃል ትወጣለች። ምን እየተካሄደ እንደሆነ ስትነግራቸውም አንቺ ይሄን ያህል ስቃይና መከራ ስትፈጽሚባት ማየት አልቻልኩም። ስለዚህ ከዚህ ቤት አስወጣታለሁ በማለት ትነግራታለች። እኔ ሰሞኑን ልክ እንዳልነበረችና ትክክል ነገር እንዳልሰራችና አንቺና እናቴንም እንዳስከፋው አውቃለሁ።
ስለዚህ በጣም ይቅርታ፣ እኔ ማንንም ሰው የምግባባው ሰው የለኝም፣ አንቺና እናቴ ብቻ ነን። አንቺ ደግሞ እህቴም ማለች ነው። ስለዚህ እህቴን ደግሞ ማስወጣት አልፈልግም። ከፈለግሽ እግርሽ ስር ተንበርክኬ ይቅርታ ልጠይቅሽ በማለት እግሯ ስር ተንበረከካለች። በጣም የሚያስፈልግም አይደለም፣ ስለዚህ ችግር የለውም ብላ ይቅርታ እንዳረገችላትና እንደምትቀበላት ይቅርታዋን ተቀብላ አብረው እንደምትኖር ወይም መልቀቋን ስራ መልቀቋን እንድታቆም ታደርጋታለች። ቃል ይሄን ባየችው ከልቧ የተጸጸተች የመሰላት ቃል በጣም ኮራሽኝ የኔ ልጅ፣ በጣም ነው የወደድኩሽ፣ እውነቴን ነው የምልሽ፣ አድገሽልኛል የኔ ምርጥ ልጅ በማለት ሁለተኛ አንቺንም የሚያስከፋ ነገር ለማላደርግ ቃል እገባልሻለሁ ብላ ሰላምዬ ወደ ቤቷ ከሄደች ወደ ክፍሏ ከሄደች በኋላ ሰላምዬ ክፍሏ እንደገባች ብሌን ክፍል ሄዳ የኔ ታናሽ እህት የኔ ታላቅ እህት መባባላቸውን ይጀምራሉ። እኔን ለምን እንዳላባረርሽ በደንብ ነው የማውቀው። ምክንያቱም እኔን ካባረርሽኝ አንቺ ማን ላይ ትጎርሪያለሽ? ማን ላይስ የበላይነትሽን መናገር ትችያለሽ? ስለዚህ እኔ መኖሬ አንቺን ነው የምጠቅመው እንጂ ራሴን አይደለም። እኔን ስታዋረጂ ነው አንቺ የተጠቀምሽ ወይም ትልቅ ነገር ሰው የሆንሽ የሚመስለሽ። ለዛም ነው በማለት ትነግራታለች። ለማንኛውም አሁን ወደ ልኬጅ ነው ስትላትም ዳኒ ፍለጋ ልሄድ ነው። አንቺና እናቴ በሰራችሁት መጥፎና መሰሪ አስከፊ ስቃይ ባደረጋችሁት ይኸው ዳግም ከቤት ከወጣ ስንት ጊዜው ነው። ስለዚህ ዳኒን የኔ ፍቅር ልፈልግ ልሄድ ነው ስትላትም ዳኒ ምንጊዜም ቢሆን የእሷ እንደማይሆን ትነግራታለች። ተንግዶ ወዲያ እንኳ በዳኒ ጉዳይ የምታታልሉኝ ነገር ይበቃቸዋል። ዳኒ የኔ ብቻ ነው፣ በጣም ነው ማፈቅረው፣ በጣም ነው የምወደው በማለት ትነግራታለች። ነገር ግን ዳኒ ለእሷ እንደማይገባና እንደውም ዳኒ ቀምታ ደግሞ ስታቃጥላት እንደምትኖር እናትና ሀብትሽን ቀምችሻለሁ፣ ደግሞም ፍቅረኛሽን እቀባሻለሁ፣ ባዶ እጅሽ ነው ማስቀርሽ በማለት ድጋሜ ትመጻደቅባታለች። ይህን ሁሉ ከተናገረች በኋላ ገነት ደግሞ ጎረቤቷ ልጅሽ ልትመጣ አልቻለችም፣ እንሂድ ወይም ደውይላት ስትላት ምንም ድፍረቱ የለኝም፣ ብትቆይም መጠበቅ ነው ያለብኝ። አሁን ደግሞ በምን አቅሜ ነው ቆየሽና ብዬ ልቆጣት የምችለው? ስለዚህ እባክሽ ምናምን ይህን ያክልማን ራስሽን ልትቆጭ አቺ፣ ምክንያቱም ከመንገድ ላይ አሳድገሻት እኮ ተጥላ ያሳድግሻት ልጅ ነሽ ስትላትም እሷም ይሄ እንዳልሆነና ፈጽሞ እንደዛ እንዳልሆነ ትነግራታለች። እሷም በቃ እሺ አሁን እንደዚህ እንዳትይ ስትላትም ሁለተኛ ቃል ብሌንን ከመንገድ ላይ ወርቀሽ ያነሳሻት ልጅ ናት እንዳትይ፣ ስለዚህ እባክሽ በማለት ተስማማለች። እሷም ድጋሜ ይሄን ቃል እንደማትፈጽመው ቃል ትገባላታለች። ከዛም ትንሽ ከቆየች በኋላ ቃልና እንትና በጣም ከተበሳጩ በኋላ ተተነቋቆሩ በኋላ ብሌን ወደ እናቷ ቤት ትሄዳለች። እናቴ ብዙ ስለማልቆይ ወይም መመለስ ስላለብኝ አሁን ዳግምን ፍለጋ እንውጣ ስትላትም እሷም እሺ ትላንትና ፍለጋ ይወጣሉ። ሰፈሩን ሁሉ ቢያስሱም ዳግም ግን አለሁ ሊል የት ነው ወይም አየሁት የሚል ወፍ የለም። ትንሽ ከቆዩ በኋላ ዶክተርና እንትና አቶ በኃይሉ ተገናኝተው ሁሉንም ነገር ካወሩ በኋላ የፀጉር ናሙናው እንደገና አግኝቶ መመርመር እንዳለበት ይነግረዋል። እሱም እንግዲህ አሳግቶ ቃልን ፀጉሯን ይዞለት እንደሚመጣና ድጋሜ ተመርምሮ ቃልን ለማዋረድ እውነተኛ ልጇን ባይናገር ነገር ግን እሷን ከዛ ከቤት አዋርዶ ማምጣት ግድ ነበረ። ከዛም ትንሽ ከቆየ በኋላ እሷም ካርድ ገዝታ ወደ ቤቷ ስትመለስ በእጇን አፍኖ ሳሚ ይወስዳታል። ሳሚ እንግዲህ ማን ነው እንዴት ነው ሳትል በጃኬት ተሸፍኖ ስለነበረ ግድግዳ ላይ አስገድፎ ቢላ አድርጎ እንዴት አድርገሽ መድኃኒቱን እንደቀየርሽ እንድትነግሪኝ እፈልጋለሁ ይላታል። እሷ ምንም መድኃኒት ማለት ምንም ናሙና እንዳልቀየረች እና እሷ የትክክለኛ እናቷ እንደሆነ ሰላም ስትነግረውም ይሄ እስከ ዘር ማንዘርሽ ነው ማቀሽ፣ እኔ ሳሚን ልታታልልኝ አይገባም። እኔ ወራሴ ይዤሽ መጥቼ እንዴት እናቴ ናት ብለሽ ልትሻውጂ ትቻለሽ፣ ሌሎቹን የፈለግሽውን ነገር ማድረግ ትቻለሽ፣ እኔን ግን ፈጽሞ በማለት መልሱን ይሰጣታል። እሷም እንግዲህ ብዙ ብትታገልም እስከ 3 ድረስ ቆጥሮ ግን አንገቷን ቆርጦላት ለውሻ እንደሚሰጥላት እና እስከ እውነቷ እንደምትቀበር ቃሉን ከሰጣት በኋላ ቃል እንግዲህ እውነቱን ልናገር ወይም አልናገር እያለ ከተወኝ እውነቱን አልናገርም፣ የማይተወኝ ከሆነ ግን እንዴት እንደቀየርኩት መናገር አለብኝ በማለት መልስ ትሰጣለች። እሺ ብላ እንግዲህ ያው እውነቱን ከተናገረችለት ያው ይወጋታል ወይስ አይወጋት የሚለውን ቀጣይ ይዤላችሁ በጣም ነው።
ዳግም ድጋሚ ወደዛ ቤት መመለስ እንደማይፈልግና ከጓደኛው ጋር ቤት ተከራይቶ መኖር እንደማይችልና ሌላ ቤት ተከራይቶ እንዲገባ ሲል ጓደኛውን ይጠይቀዋል። እናቱን ይህን ያህል ቅጣት ቢበቃውም ወደ ቤት ተመለስ ቢለው ዳግም ግን ድጋሚ ወደዛች ቤት መመለስ አልችልም በማለት ቃል ይሰጣል።